አቶ ደረጀ ኤቢን ውጭ ሀገር ላካት። ወይዘሮ ማርታ ጉድ አፈላች። አርጁን ሰተት ብሎ ወደ ናታን ቤት መጣ። ናታንን ግጥም አድርጎ ይዞ አንተ ምን አገባህና ነው የምትከራከርላት? ትሰማኛለህ? ቆይ አንተ ወንድሟ ነኝ ካልክ ለምንድን ነው ፍቅር የማይገባህ? በእኔና በኤቢ መካከል ምን አገባህና ነው እንደዚህ የምታደርገው? ብሎ ተናገረውና ማንቁርቱን አነቀው። ደረጀ ለማርታ ደውሎ ማርቲ ኤቢን ወደ ውጭ ሀገር መላክ አለብን፣ ሁሉንም ፕሮሰስ ጨርሻለሁ ብሎ አላት። ቆይ አንተ ምን ቤትህና ነው ልጅን የምትልከው? የአይኔም ማረፊያ። እኔ ምልህ ደሬ እባክህ ይህን ነገር ካደረክ እመነኝ ከኔ ጋር እንጣላለን ብላ አለችው። አይ በአሁኑስ የፈለገ ይምጣ፣ ያለፈውን ነገር ሁሉ እኔ እንዳላለፈ አይቼ እንዳላየሁ አድርጌ ሁሉንም ነገር አሳልፌያለሁ። በአሁኑ ግን በፍጹም አልችልም ማርቲ፣ እኔ ልትረጅኝ ይገባል። አይ ትሰማኛለህ? መውጣት ካለባት ዳጣ ናት እንጂ እንደውም ቤት ተከራይተን እዚህ መውጣት ካለባት ዳጣ ናት እንጂ የምትወጣው በፍጹም ኤቢ መውጣት የለባትም ወደ ውጭ ሀገር ብላ ከአቶ ደረጀ ጋር ጦርነቱን ገጠመችው። እባክሽ ተረጋጊ፣ እንደዚህማ አትሆኒ ማርቲ። እኔ ምን ያህል ለትዳሬ ክብር እንዳለኝ ታውቂያለሽ። አንቺንም ምን ያህል እንደማከብርሽ በደንብ አድርገሽ ታውቂያለሽ። ስለዚህ መረጋጋት አለብሽ፣ እባክሽ ተይኝ ብሎ ቢላትም እሷ ግን በቃ ከዚህ በኋላ ኤቢን የምትልካ ከሆነ እርሳኝ፣ እንደውም እኔም ዳጣን አስወጣታለሁ ብላ ጦርነቱን እሷም ጀመረችው። የአቶ ደረጀ ቤት በሚያሳዝንና በሚያስከፋ ሁኔታ ሁሉም ነገር ድብልቅልቁ ወጥቷል። ደረጀ ኤቢን እየጠላትና ወደ ውጭ ሀገር እንድትሄድ ፍላጎት አለው። ወይዘሮ ማርታ ደግሞ የልጅን ጭንቅላት የምትረብሸው ዳጣ ናት እንጂ በፍጹም አቢገር አይደለችም እያለች ከአቶ ደረጀ ጋር በጣም ጦርነት ውስጥ ናቸው። ዳጣ ሰላምን እኔ የምልሽ ሰላም ግን የዚህ የልጅ ጉዳይ እንዴት ነው? ወንድ ነው ወይስ ሴት ብላ ስትጠይቃት፣ እንዴ ቆይ ምን ችግር አለው? ይሄ ደግሞ ወንድ ሆነ ሴት አልገባኝም። ምን እየተካሄደ ነው? ለሌላ ሳይሆን ዛሬ አቢገር እኮ ያለችውን ብትሰሚ በፍጹም እዚህ ቤት አንድ ቀንም አታድሪ ነበር። ምን አለች? መቼም የባለፈውን ነገር እያረሳሳሽኝ አይደለም አይደል? አረ በፍጹም እንደዛ አይደለም። እና ታዲያ ለምንድን ነው ማለቴ ስለ አቢገር የምታነሹ? አቢገር ምን እንዳለች ልንገርሽ? እሺ ምን አለች? ያው ይሄ የአንቺ ልጅ ወይ የናታን ወይም ደግሞ ያቶ ደረጀ ነው። ምን? አዎ። ቆይ ግን ለምንድን ነው ያልደነገጥሽው ሰላምዬ? እንዴ ምን ብዬ ልደንግጥ? አልገባኝም። እኔንም እኮ በባለፈው አንድ ናታን አንድ ደግሞ የጋሸነው እያለች ብዙ ነገር አድርጋለች። ስለዚህ የአባቷን ነው እንጂ ያላመነችው እኔን አይደለም። እኔን ደግሞ ምንም የቱንም ያህል ብትጠላኝና ባታምነኝም አባቷን ግን ያዋረደችውና አባቷን የከዳችው እሷ ናት። ስለዚህ ምንም ማድረግ አይቻልም ብላ አለች። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። አስተማሪውና አጓጊው ዳጣ ድራማ እንደቀጠለ ይገኛል። አንተም ቁጭ በል አንቺም ቁጭ በይ ብላ አቢገር፣ ቆይ ደግሞ ዛሬ ምኑን ጉድ ይዘሽው መጣሽ? እናንተማ የደበቃችሁኝ ሚስጥር እኔ ያወቅኩት። ሰላም እያንዳንዱ ነገር ስታወራ ነበር እና ወይ አንተና ያስረገዝካት ወይም አባየነ ብላ ስትል፣ ቆይ ግን አንቺ ልጅ አታፍሪም? ወይም ደግሞ ሳይካትሪስትሽ? የምን ሳይካትሪስት? አላውቅም። ምናልባት ያው የጭንቅላት ካስታትሪስት ታላየሽ እኮ በጣም ጭንቅላትሽ ተበክሏል። ቆይ አንቺ ግን ይሄንን ነገር ለምንድን ነው ለመልካምነት የማትጠቀሚበት? ምን ማለት ነው ደግሞ ይሄንን ለመልካምነት የምጠቀምበት? አልገባኝም። ነገርኩሽ አይደለም እንዴ?
ቆይ አንቺ ግን እሺ እኔንስ ተይ መቼም እሷ እኮ እኔን ብትወልድ የምታደርሰኝ ወይም ደግሞ ታላቅ እህት የምትሆን ናት። እንዴት ትጠረጥርኛለሽ? አባትሽንስ ቢሆን እናትሽን ምን ያህል እንደሚወዳትና እንደሚያፈቅራት እያወቅሽ ታዲያ ይሄንን ነገር መናገሩ ትክክል ነው? አቢገር በቃ አንቺ ስርዓት አልባነሽ ብሎ ወጥቶ ሲሄድ ማርታ ምንድን ነው የተፈጠረው ነገር? አይ እማዬ በአሁኑ ሲች ልጅ በጣም መረለቃለች። ስለዚህ ብታስተካከያት ጥሩ ነው። ካልሆነ ግን እመኝኝ በጣም ችግር ውስጥ ትገባለች ብሎ ተነስቶ ሲሄድ ቆይ ምን ብለሽው ነው? መቼስ ያለ አንድ ነገር እንደዚህ አልሆነም እንዴ? ምን ማለት ነው? አይ ታዲያ እኔ ምንም አላልኩትም አይደል እንደምልሽ እማዬ። ትሰሚኛለሽ አቢገር፣ እኔ እኮ ሴት ልጅ ነሽ፣ ተረጋጊ። እንዲሁም ናታንን ደግሞ አታበሳጩ፣ በብልህነት ያሹ ብዬ መከርኩሽ እንጂ እንደዚህ ታዲያ በዚህ ጸባይሽ የእውነት ካንቺ ጋር የሚቀጥል ይመስልሻል? በጣም እኮ እየተናገርሽ ነው። አይ እማዬ በቃ የራሱ ጉዳይ በቃ አልፈልገውም ብላ ሞር ሞር ስትል እሺ እንደው እኔ ምንም አይመለከተኝም ስራዬን ልስራበት ብላ ወደ ውስጥ ሄዳ ከውሃዬ ጋር ላፕቶፓን እያየች ስራዋን መስራቷን ቀጠለች። እኔ እምልሽ ውሃዬ አንድ ሰርፕራይዝ አለሽ እንዴ? ምንድን ነው ደግሞ ሰርፕራይዙ? እሱማ ምን መሰለሽ ሰርፕራይዙ ያው አዲሱ ቤታችን ልንሄድ ነው። ምን? አዎ አዲሱ ቤታችን ልንሄድ ነው። በጣም ደስ ይላል። ግን ደግሞ ማዬ ምጥንዬንስ? ምን ማለት ነው? ማለቴ ምጥንዬን እንዴት አድርጌ ላያት ነው? አታስቢ፣ ቤቱ እኮ ቅርብ ነው። አንቺም እዛ እንደፈለግሽ እየባረክሽ ትጫዋቻለሽ። እሺ እና አሁን እነ ዳጣ እየተጫጫሁ ነው። እስኪ ሄደሽ ያቸው ብላ ስትል አይ እኔም አልሄድም። ለምን? ምክንያቱም አቢገር በጣም መጥፎ ናት፣ ትመታኛለች። በባለፈው እንደዛ ፊቴን ቀቅላ የጣለችኝ እሱ አይደለች? እና አልፈልግም አልሄድም ብላ ስትቆጣ እንደዚህም አይባልም። ለምን? ምክንያቱም የቱንም ያህል እንኳ ብትመታሽም ምንም ብትልሽም እህት ናት። እሺ ክፉ አይባልም ስትላት እሺ እማዬ እዛ ድረስ ማን ጋር ልሄድ? ለዚህም ልቅጠርልሽ ማለት ነው? ወይ ጉድ! ያንቺ ነገር እኮ ውሃ በጣም ይገርማል፣ በጣም ትንግርት ነው ብላ በጣም ተገረመችና ከዛም በኋላ እናንተ ልጆች የምታወሩት ስለምንድን ነው? ቤቱ እኮ በአንድ እግሩ ቆሞ። በቃ ለማንኛውም አትረብሹኝ፣ እኔም ስራዬን ልስራበት ብላ ወይዘሮ ማርታ ስራዋን ቀጠለች። ዳጣና ናታን ቁጭ ብለው እያወሩ ባሉበት ሰዓት እኔ እምልሽ ዛሬ ግን ጉዳየሽ? ምኑን? ያየሁትማ ማለቴ ያው አለ አይደለ ብቻ ምን ልበልህ፣ እውነት ለመናገር የአቢገር ነገር በጣም ያሳስባል። ቆይ ይህን ያህል ለሰው ጥላቻ ያላት ይመስልሻል? እኔም አይመስለኝም ነበር። ግን ደግሞ ከምን ተነስታ ነው እንደዚህ ያለችው? እኔም አላቅም። ግን እኮ ናታን ማለቴ አቢገርም እውነት አላት። ምኑ ነው እውነቱ? ምክንያቱም እኛ አባቱን ንገሪም ብላ ስንላት ዝም አለች አይደለም? ስለዚህ ለምን አትጠረጥር እንዴ? አንቺስ ምን ሆንሽ? ወይስ መረዘችሽ? ምንም ቢሆን እኮ መብቷ ነው አይደለም? ስለዚህ ተያት በቃ ብሎ ናታንና አቶ ደረጀ መኪና ውስጥ ወሬያቸውን ቀጠሉበት። እናም እሺ እንዴት ነው? ምን ተፈጠረ? እያሉ ሲያወሩ እስኪ ተወኝ ባክህ እኮ ንገረኛ። እኔን ለመናገር ጋሼ እኔ የአቢገር ነገር በጣም እያሳሰበኝ ነው። ጭንቅላቷ ራሱ ሳይናካ አይቀርም። ቆይ ሰው በዚህ ልክ እንዴት አረመኔና ጨካኝ ይሆናል? አዎ እውነት ለመናገር በጣም እያሳሰበች ነው። የአቢገር ነገር ሁሌ ተንኮልና ሸር፣ በዛ ላይ ደግሞ አንድ ነገር ላይ ችክ ትላለች። በዚህ ነገር አንድ ቀን ትዳር ብትይዝ እንኳ በቃ ድርቅ ስትል አንድ ነገር እንዳትሆን እፈራለሁ። ደግሞ የዛሬ ሰው አይቶ እንዳላየ ሰምቶ እንዳልሰማ ካልሆነ በስተቀር ሁሉም ነገር በጣም ይከብዳል፣ እጅጉን ይከብዳል፣ በጣም ይከብዳል ብሎ ሲል እውነትን ነው፣ ልክ ነህ፣ ምን እንደምልህ ብቻ አላቅም ብሎ ሲለው ግን አንተ ምን ብላህ ነው ናታን? አይ ምንም ብቻ ተው፣ ለጊዜው ብናልፈው ይሻላል ይለፈን ብሎ ሄደ። አቶ ደረጀ ቆይ ይችል ምንድነው የማደርጋት ብሎ ወደ ዳጣ ሲደውልላት እስኪ ተወኝ አባዬ፣ ዛሬ የተፈጠረውን ነገር ብነግርህ በጣም ይገርማል።
አሁን ከዚህ በኋላ በባለፈው ምናልባት የሰላምን ፀጉር ወስዳ ዲኤንኤውን አድርጋ ይሆናል። ወደፊት ግን እመነኝ የሰላም ልጅ ስትወለድ ገና ደሟ እንኳ ሳይደርቅ ነው የዲኤንኤውን ውጤት የምታደርገው። ስለዚህ ብንጠነቀቅ ይሻላል። እናም አንድ ቀን እህቷ እንደሆንኩ ካወቀች እኔን ራሱ ትገለኛለች። እና ባለፈው ያልከው ነገር ትክክል ሳይሆን አይቀርም። ምኑ? አይ ለጊዜውም ቢሆን ምንም ነገር መናገር አይኖርብንም። እትዬ ራሱ በጣም ተበሳጭታለች ብላ አለችው። ብቻውን ቁጭ ብሎ ፈጣሪ ሆይ ቆይ አቢገርን ለምንድን ነው ወደ መልካም ነገር የማትቀይራት? በዚህ ስልክ ለምንድን ነው አንድ ቦታ ላይ ድርቅና ችክ የምትለው? እያለ ማሰቡንና መጨነቁን ቀጠለበት። ናታንዬ ናታንዬ እያለች ስሙን ስትጠራ ዳጣ አቢገር ከውጭ መጣች። ቆይ ምን እያደረግሽ ነው ብላ ስትላት ምንም። አረ እፈሪ እንጂ ናታንዬ እያልሽው አይደል? ደግሞ እኮ ናታን የሚወደው እኔን ነው እንጂ አንቺን አይደለም። ለምን ሲባል ነገርኩሽ። ዛሬ እኮ ሰውን ተደባደበልኝ። እውነት ናታን አንተ ተደባደብክ ለኤቢ ብለህ? አዎና። ይኸውልሽ ግን ቀልዱ ቀልድ ነውና እኔ የተደባደብኩት ለኤቢ ብዬ ሳይሆን ልጁ በጣም አግሬሲቭ ነገር ነው። እናም ተወኝ እያልኩት እያለ ሊተወኝ አልቻለም። ታዲያ ምን ማድረግ ነበረብኝ እኮ? አልገባኝም። ነገርኩሽ እኮ ተወኝ ላስረዳህ። በቃ ይች ልጅ የማትወድህና የማታፈቅር ከሆነ ተረዳት። እናም ደግሞ ሴት ላይ እጅህን አታንሳ ብዬ ብለው እምቢ አለ። በንግግር አልፈታ ሲል በዱላ ያው እንዲፈታ አደረግኩታ። ግን ማን ነው? አርጁን። ምን? ውይ እኔ ደግሞ ሌላ ወንድ መስሎኝ። ምን ማለት ፈልገሽ ነው ዳጣ? ማለቴ አርጁንማ ሴታ ሴት ነው። እኔ ቦክስ ልገጥመው ሂጄ እሱ ስለት ያነሳ ሰው ብዬ ነዋ። አይ አንቺ ነገር ብቻ ቀልደሻል። ለማንኛውም ለኤቢ ስለተከራከርክላት በጣም ደስ ይላል። እናም ወድጄዋለሁኝ፣ ጀግና ነህ ብላ ዳጣዬ አመሰገነችው። አርጁን ውሃንና ምጥንን ውጭ ላይ አግኝቷቸው ምን ትሰራላችሁ ብሎ ሲላት፣ እንዴ ምን አደረግን? ትሰሙኛላችሁ? አሁን ወደ እናንተ ቤት እየሄድኩ ነው። እናም እንዳትመጡ ብሎ ተቆጣቸው። ምን? ወይኔ ባለፈው እኮ ዳጣ እኔ አንቺ ሁነን ስለደበደብ ነው ቤተሰቡ ሁሉ ሊደበድብ ነው እንዴ እያለች ስትል ውሃ ኧረ አይደለም ተከሶ የለ እንዴ ደግሞ ድጋሚ ፖሊሶች ይይዙታል እያለች አለች። ሰተት ብሎ መጥቶ አርጁን እንግዲህ የአቶ ደረጀን ቤት ወረረው፣ የናታንን ቤት ወረረው። እናም ፖሊሶች መጥተው አፋፍሰው አርጁንን ወደ ፖሊስ ጣቢያ አስገቡት። ውድ የህያ ቤት ቤተሰቦች የዛሬው ይህን ይመስል ነበር። በቀጣይ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ሀገራችን ኢትዮጵያን ሰላም ያድርግልን። አቢገር ውጭ ትሄድ ወይስ ትቅር? እስኪ ለእናንተ ኮሜንት